መካከለኛው ምስራቅ በሌላ የፖለቲካ ትኩሳት እየነደደ ይገኛል። በአሁኑ ወቅት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል የሚባለው በዌስት ባንክ ወይም በምዕራባዊ ዮርዳኖስ ወንዝ ዳርቻ የሚታየው የሰፋሪዎች ጥቃትና የበቀል እርምጃ ቀጠናው ላይ ሌላ ትኩሳትን የጨመረ ጉዳይ ሆኗል። የአንድ ወጣት ሞት ሰንሰለታማ ለሆኑ የቤት የንብረትና የሰው ሕይወት ጥፋቶች መነሻም ሲሆን የሕግ የበላይነት በኃይል ሚዛን ሲተካም እየታየበት ነው። ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በሰፋሪዎች የሚፈጸሙ ጥቃቶችን በዝምታ መመልከታቸው ለቀጣዩ ቀውስ ምን ያህል ተጽዕኖ አለው? በኃይል ሚዛን የሚተካው የእስራኤል ሰፋሪዎችና የፊሊስጤማውያን የጥቃት አውድስ በምን አይነት ሁኔታ ሊፈታ ይችላል? የሚሉና መሰል ጉዳዮችን በዛሬው የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። በዌስት ባንክ ሰማይ ስር የተደቀነው የጥፋት ደመና የሰፋሪዎች ጥቃትና የቀጠናው የጸጥታ ስጋት ሆኗል። በመካከለኛው ምስራቅ የፖለቲካ ትኩሳት ውስጥ የዌስት ባንክ ጉዳይ ሁልጊዜም እንደሚፈነዳ የእሳት ቦምብ የሚታይ ሆኗል። ሰሞኑን በአካባቢው የተቀሰቀሰው ግጭት ደግሞ ጉዳዩን ከፖለቲካዊ ውዝግብ ባለፈ ወደ ማህበረሰባዊ መፈራረስና ወደ ለየለት የበቀል ጥቃት ማምራቱን ማሳያ ሆኗል። ቀዳሜ ዕለት ይሁዳ ሼርማን የተባለ የ18 ዓመት እስራኤላዊ ወጣት በፍልስጤማዊ ግለሰብ በሚነዳ መኪና ተገጭቶ መገደሉን ተከትሎ በዌስት ባንክ የሚኖሩ አክራሪ አይሁድ ሰፋሪዎች የወሰዱት እርምጃ የቀጠናውን ሰላም ዳግም ጥያቄ ውስጥ ከቶታል። በኢራንና እስራኤል ብሎም አሜሪካ ጦርነት እየታመሰ የሚገኘው ቀጠናው አሁን ደግሞ በዌስት ባንክ የተነሳበትን ትኩሳት መቋቋም የተሳነው መስሏል። ይህ ክስተት እንደ አንድ አጋጣሚ የሚታይ ሳይሆን ለብዙ አስርት ዓመታት ሲንከባለል የመጣው የመሬት ይገባኛል፣ የሃይማኖት አክራሪነትና የጸጥታ መላላት ውጤት መሆኑንም የፖለቲካ ተንታኞች ይስማሙበታል። የእስራኤል ፖሊስ የወጣቱ ሞት ሆን ተብሎ የተፈጸመ የሽብር ጥቃት ይሁን ወይም በአጋጣሚ የደረሰ የትራፊክ አደጋ ለማረጋገጥ ምርመራ እያደረገ ባለበት ወቅትም ሰፋሪዎቹ ግን ውጤቱን ለመጠበቅ ትዕግስት አልነበራቸውም። በዲጂታል መገናኛ ዘዴዎች በተለይም በዋትስአፕ ግሩፖች አማካኝነት በተላለፈው የበቀል ጥሪ በጥቂት ሰዓታት ውስጥ ወደ ተግባር ተተርጉሟል። አልጀዚራም በዘገባው በአንድ ምሽት ብቻ ከ20 በላይ የሆኑ የፊሊስጤም መንደሮች ላይ የተቀናጀ ጥቃት ተፈጽሟል ብሏል። በጃሉድ፣ ቃሩት፣ አልፈንዱቅ፣ ኢሚያና ሲላት አልዳህ መንደሮች ውስጥ ቤቶች፣ ተሽከርካሪዎችና የፊሊስጤማውያን ዋነኛ የኢኮኖሚ ምንጭ የሆኑ የእርሻ ማሳዎችም በእሳት ጋይተዋል። የአይነቱ መጠነ ሰፊ ጥቃት በሰፋሪዎችና በአካባቢው ነዋሪዎች መካከል ያለውን ግንኙነት ወደ ከፋ ጠላትነት ከመቀየሩም በላይ የመንግስት የጸጥታ መዋቅር በሰፋሪዎቹ ላይ ያለው ቁጥጥር ምን ያህል ደካማ መሆኑንም ያመላከተ ሆኗል። ይህ ወቅታዊ ቀውስን ለመረዳት ወደ ኋላ ተመልሶ የዌስት ባንክን ታሪካዊ ዳራ መመልከትም የግድ ይላል። ዌስት ባንክ ከ1967ቱ የ6 ቀን ጦርነት ወዲህ በእስራኤል ቁጥጥር ስር ያለች ቢሆንም ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት አካባቢው በወረራ የተያዘ ግዛት ወይም ኦኮፓይድ ቴሪቶሪ ብለው ይፈርጁታል። በእነዚህ አካባቢዎች የሚገነቡ ሰፈራዎች በዓለም አቀፍ ሕግ መሰረት ሕገወጥ እንደሆኑ ቢገለጽም እስራኤል ግን ለደህንነቴና ለታሪካዊ መብቴ አስፈላጊ ናቸው በሚል ግንባታዎቹን ስታስፋፋ ቆይታለች። ባለፉት 10 ዓመታት ውስጥ በዌስት ባንክ የሚኖሩ ሰፋሪዎች ቁጥር ከግማሽ ሚሊዮን በላይ ማለፉ ከፊሊስጤማውያን ጋር ለሚደረገው የዕለት ተዕለት ግጭትም ዋነኛ መንስኤ ሆኗል። ታሪካዊ ሂደቱ ሲያሳየውም በእያንዳንዱ የፖለቲካ ውጥረት ወቅት ሰፋሪዎች በግንባር ቀደምትነት በመሰለፍ የራሳቸውን የጸጥታ እርምጃ ለመውሰድ እንደሚሞክሩም ነው። የተባበሩት መንግስታት ድርጅት በሰሞነኛ ሪፖርቱም በዚህ ወር ብቻ 6 ፊሊስጤማውያን በሰፋሪዎች ጥቃት መገደላቸውን አስታውቋል። ድርጅቱ እንደገለጸው የሰፋሪዎች ጥቃት መባባስ ከኢራንና እስራኤል ወቅታዊ ፍጥጫ ጋር ቀጥተኛ ግንኙነት አለው። እስራኤል ትኩረቷን ወደ ውጫዊ ስጋቶችና ወደ ጋዛ ጦርነት ባዞረችበት ወቅት በዌስት ባንክ የሚገኙ አክራሪ ኃይሎች ክፍተቱን በመጠቀም የፊሊስጤማውያንን መሬት ለመቀማትና ነዋሪዎችን ለማፈናቀል ግፊት እያደረጉ ይገኛሉ። ሬውተርስም በዘገባው ይህንን አሳይቷል። የአሜሪካ መንግስት ሳይቀር በሰፋሪዎቹ የሚፈጸሙ ጥቃትን ተቀባይነት የሌለው መሆኑን በመግለጽ በእስራኤል መንግስት ላይ ጫና ለማሳደር ቢሞክርም በተግባር ግን ጥቃቱ ከመቀነስ ይልቅ እየጨመረ መጥቷል።
የፖለቲካና የጸጥታ ተንታኞች ጉዳዩን ከተለያዩ አቅጣጫዎችም ይመለከቱታል። በኢየሩሳሌም የፖለቲካ ጥናት ማዕከል የምርምር ባለሙያ የሆኑት ዶክተር ኤሊዲያን እንደሚሉት አሁን እየታየ ያለው ግጭት የሕግ የበላይነት የመጥፋቱ ምልክት ነው። ሰፋሪዎች ራሳቸውን እንደ ሕግ አስከባሪ ማየታቸውና የመንግስት ጦር እርምጃ ለመውሰድ መዘግየቱ ለከፋ እርስ በርስ ግጭት መንገዱን እየጠረገም ነው ይላሉ። በሌላ በኩል የፍልስጤም ሰብአዊ መብት ተሟጋች የሆኑት ሙስጠፋ ባርጉቲ ጥቃቶቹ የተቀናጀ የመፈናቀል ስልት ሲሉም ይፈርጃቸዋል። በእሳቸው እይታ ሰፋሪዎች ንብረት የሚያቃጥሉት ፍልስጤማውያን አካባቢውን ለቀው እንዲወጡ ለማስገደድ እንጂ ለበቀል ብቻ አይደለም። ይህ የሐሳብ ልዩነት የሚያሳየው ታዲያ ጉዳዩ ከአንድ ወጣት ሞት በላይ ጥልቅ የሆነ ፖለቲካዊና ስትራቴጂካዊ ግብ እንዳለው ነው። እስራኤልም ይህንን አጥብቃ ትከራከራለች። ብዙዎቹ ሰፋሪዎች በፍልስጤማውያን ታጣቂዎች የሚፈጸሙ የድንገተኛ ጥቃቶች ሰለባ እንደሆኑና መንግስት በቂ ጥበቃ እያደረገልን አይደለም የሚል ቅሬታን ያቀርባሉም የሚለው መከራከሪያዋ ነው። ለይሁዳ ሸርማን ሞት የተሰጠው ምላሽ በሰፋሪዎች ዘንድ ለዓመታት ተከማችቶ የቆየው የደህንነት ስጋት ፍንዳታ ተደርጎ ሊወሰድም ይችላል። ሆኖም ግን የግል በቀል በየትኛውም ሕግ ተቀባይነት የሌለው መሆኑን የእስራኤል የመከላከያ ሰራዊት አይዲኤፍ ሳይቀር አምኖበታል። ሰራዊቱ ባወጣው መግለጫ ወታደሮቹ ሁከቱን ለማስቆም ወደ መንደሮቹ ቢሰማሩም የጥቃቱ ስፋትና ፍጥነትን መቆጣጠር አስቸጋሪ እንደነበረም ገልጿል። ይህ የሰራዊቱ መግለጫ በራሱ በሰፋሪዎችና በመከላከያ ሰራዊቱ መካከል ያለውን ውስብስብ ግንኙነት አንዳንድ ጊዜ ተባባሪ፣ ሌላ ጊዜ ደግሞ ተቃራኒ የመሆን ሁኔታንም ፍንጭ የሰጠ ሆኗል። አሁን የዚህ ጥቃት ሰለባ የሆኑት ፍልስጤማውያን በቀጣይ እንዴት ይኖራሉ የሚለውም ጥያቄ በብዙዎች የሚነሳ ሆኗል። በዌስት ባንክ የተቀሰቀሰው ወቅታዊ ግጭት የረጅም ዘመን ስር የሰደደ ችግር ምልክት መሆኑ ግልጽ ነው። የወደፊት አቅጣጫዎች ታዲያ የእስራኤል መንግስት በሰፋሪዎች ላይ ጠንካራ የሕግ እርምጃን ካልወሰደና ዓለም አቀፍ ማህበረሰብ ከቃላት ባለፈ ተግባራዊ ጫናን ካላደረገ ዌስት ባንክ ወደ ሁለተኛው የጋዛ ግንባር መቀየር ዕድሏ ሰፊ ነው ይላሉ። መፍትሄም ብለው የሚያስቀምጡት በገለልተኛ አካላት የሚመራ የጸጥታ ቁጥጥር በዌስት ባንክ መንደሮች ላይ እንዲደረግ ማድረግና በሁለት ወገኖች ያሉ አክራሪዎችን ተጠያቂ የሚያደርግ የፍትህ ስርዓት መዘርጋት የሚሉት ናቸው። ይሁን እንጂ አሁን ያለው የቀጠናው ፖለቲካዊ አሰላለፍ ለነዚህ መፍትሄዎች ምቹ አይደለም። የይሁዳ ሸርማን ሞትም ሆነ ለዚያ ምላሽ የተገደሉ ፍልስጤማውያን ደም ቀጣዩን የሰላም ንግግር ይበልጥ አዳጋች እያደረገውም ይገኛል። በመሆኑም ዌስት ባንክ ዛሬም በበቀልና በሕግ የበላይነት መካከል ባለች ቀጭን መንገድ ላይ እየተጓዘች ትገኛለች። ይህንን ዓለም አቀፍ ትንታኔ ስንሰራ ሬውተርስን፣ ቢቢሲንና አልጀዚራን በዋቢነት ተጠቅመናል።